ገለባክስ ስሜት የተቀላቀለበት ሀቅ የሌለው ምክንያታዊነት የራቀው እንደ በጥቅሉ የስልጣን ጥም ያናወዘው የግለሰብ ጥላቻ ያናረው ሐሳብና አስተያየት ብቻ ተሰጥ ነበር የሰነበተው የግለሰብ ተቃውሞ የግለሰብ ጥላቻው ከዘላቂ የሀገር ጥቅም እንዳይጣረስበት ነው የመከሩት። በዚህ መጠን የሀገር የጂኦፖለቲክስ ጨዋታና የግለሰብ ጥላቻ ሊምታታበት አይገባም ብለዋል። ከሳውዲ እስከ ቱርክ ከቱርክ እስከ ሱዳን እየተሽከረከረ ይረግጣል። የሚረግጠው ደግሞ አንድም ሀቅ የሌለው ገለባ ሐሳብ ምን ከመንግስት በተቃራኒ ቢቆሙ በፍጹም የማይለውጡት አንድ ሀቅ አላቸው። የግብጽ የውሃ ጥቅም ምናምን የሚሉትን ፖሊሲ አይጥሉ። በገዢዎች መለዋወጥ በስርዓት መቀያየር መሃል ልናስጠብቅ የሚገባን አንድ ጉዳይ አለ። ዘላቂ የሀገር ጥቅም እንደነ አቶ ጀዋር መሐመድ ያሉ ሲበሉ የላኳቸው የህይወት ዘመን የፖለቲካ ቁጭ በላቸውን የተበሉ የትኛውም የፖለቲካ ጉሊት ላይ ቢሰፈሩ ገዢ ያጡ ባክነው የቀሩ ብኩኖች ተላልከው አጀንዳ ሻሽጠው ይህንን ሁኔታ ለማመቻቸት ሲሞክሩ እየተመለከትን ነው። ግን አይሳካም። ሀገር ዘላቂ ጥቅም በተቃራኒ መቆም እንደ ፖለቲካ ዓላማ ማስፈጸሚያ ተይዞ ሲመጣ ማየት በጣም ነው የሚያስደነግጠው። ከባዱን ዲፕሎማሲያዊ ዘመቻ ተሻግራለች። ያንን ሁሉ በጣጥሳ ጂኦፖለቲክሳዊ ትብታዋን ፈታታ ቁልፍ የቀጠናው ሀገር መሆኗን የሚያስረግጡ ጨዋታዎችን እየተጫወተች ነው የምትገኘው። ለዚህም ነው እና አጅሬ ሙሾ እያወረዱ የሚገኙ። ሀገር ላይ አደጋ ለመደቀን ሻቢያ ከሚባል አካል ጋር ተላልካ ተሞዳምዳ ምንም የማይጠቅም ስራ ለመስራት በምታደርገው ጥረት ውስጥ የህወሓትን ፋይናንስ መያዝ በጣም ወሳኝ ጉዳይ። በወንጀል የሰበሰብከው ነው ገንዘቡ የትግራይ ህዝብ ገንዘብ ነው። ያንተ ማን አደረገው? የትግራይን ህዝብ ማዕድን አውጥተህ ሸጠ፣ ወርቅ ሸጠ። በህወሓት የወንጀል ሰንሰለት ስር እየተዘዋወረ የሚገኝ ገንዘብ ነው። እሱ ተይዟል። ይሄ የልዩ ኦፕሬሽኑ አንድ አካል ነው። ህወሓትን ብቻ ለይቶ የማሽመድመድ። አሁን አቶ እስክንድር ነጋ መታገታቸው ተሰምቷል። እነኚህ ሰዎች ምንም አንድነት ምናምን የሚባል ነገር የለም። But when I came this time, I felt like I am missing my way because new buildings, new things, it's really nice, it's wonderful. ሰላም ጤና ይስጥልን ውድ ዮሐንስ ኮርነር ቤተሰቦች እንዴት አላችሁ ወይ? አለንኛ ዮሐንስ ኮርነር ዛሬም ሰዓትና ጊዜውን ጠብቆ ወደ እናንተ መድረሱን ጀምሯል። ዛሬም በቆይታችን አበይት ፖለቲካዊ ጉዳዮችን፣ አሁናዊ ክስተቶችን፣ ቀጠናዊ ሁነቶችን በራሳችን ቋንቋ በራሳችን መንገድ እንፈትሻለን፣ እንመለከታለን፣ እንበረብራለን። ዮሐንስ ኮርነርን ላይክ፣ ሼር፣ ሰብስክራይብ አድርጋችሁ እንድትጀምሩ ጠይቀንም ነው የምንጀምረው። ቪዲዮቻችንን ወደ ተለያዩ ቴሌግራም ግሩፖችም እንዲሁ ሼር ብታደርጉልን የበለጠ ተደራሽ እንድንሆን እንድንበዛና እንድንሰፋ ስለሚያግዘን እሱ እንድታደርጉልን ጠይቄ እጀምራለሁኝ። በዛሬው ቆይታችን ዘመቻው ተጀምሯል። የምን ዘመቻ እሱን እንመለከታለን። የእስክንድር ነጋን እገታ እንዲሁም ደግሞ አቶ ጌታቸው ረዳ ጀዋር መሐመድን አጩለውታል። እንዴት አድርገው እሱን የምናነሳና የምንመለከት ነው የሚሆነው። ለአፍሪካ ህብረት ስብሰባ ወደ አዲስ አበባ እየመጡ ያሉ ዲፕሎማቶች ገና ካሁኑ የአዲስ አበባን ጉዳይ በአግራሞት እያነሱት ነው። እሱንም እንመለከታለን። አብራችሁ እንድትቆዩ ጋብዤ እጀምራለሁኝ። እንግዲህ የመጀመሪያው ጉዳይ የሚሆነው የአቶ ጌታቸው ረዳ ጉዳይ ነው። አቶ ጌታቸው ረዳ ጀዋር መሐመድን በሚገባው በልኩ ሰፍተው አልብሰውታል። ጥሩ ማጮል አጩለውታል። እንደምታውቁት አቶ ጀዋር መሐመድ ከሰሞኑ በተለይ ከዲፕሎማሲ ጋር በተያያዘ ከቀጠናው ፖለቲካ ጋር በተያያዘ በርካታ ሐሳቦችን እየሰነዘረ ነው የሚገኘው። እኛም እንደምታውቁት በላይቭ ስርጭታችን እየዳሰስነውና እየተመለከትነው ነው የምንገኘው። ገለባክስ ስሜት የተቀላቀለበት ሀቅ የሌለው ምክንያታዊነት የራቀው እንደ በጥቅሉ የስልጣን ጥም ያናወዘው የግለሰብ ጥላቻ ያናረው ሐሳብና አስተያየት ብቻ ተሰጥ ነበር የሰነበተው። ለዚህም አቶ ጌታቸው ረዳ ትላንትና ቁርጥ ያለ መልስ ሰጥተውታል። አቶ ጀዋር መሐመድ የግለሰብ ተቃውሞ የግለሰብ ጥላቻው ከዘላቂ የሀገር ጥቅም እንዳይጣረስበት ነው የመከሩትም። ፖለቲከኛ ነኝ የሚል ራሱን ነገ ስልጣን ላይ ያወጣለሁ የሚል አካል ራሱን እንደ ፖለቲከኛ የሚያይ እንደ አክቲቪስት የሚያይ አካል በዚህ መጠን የሀገር የጂኦፖለቲክስ ጨዋታና የግለሰብ ጥላቻ ሊምታታበት አይገባም ብለዋል። እንግዲህ አላደለንምና የኛ ሀገር ተቃዋሚዎች ተቃዋሚንን የሚሉ አካላቶች አብዛኛዎቹ ሁሉንም ማለት ባንችልም አብዛኛዎቹ የግለሰብ ጥላቻና የሀገር ኢንተረስት የተምታታባቸው ከኢትዮጵያ ዘላቂ ጥቅም ይልቅ የነሱ ጊዜያዊ የስልጣን ጥም ብቻ የሚያማልላቸው ናቸው። ሀገራዊ ጉዳዮችን ከግል የፖለቲካ አጀንዳቸው ጋር
አምታቶ ማቅረብ የሚታወቁበት ነው። አቶ ጀዋር መሐመድም ከሰሞኑ የሚያደርገው እሱን ነው። የሰሞኑ እንቅስቃሴው በጣም በእርግጠኝነት መናገር የሚቻለው አይደለም ሌላውን ማህበረሰብ በላኪዎቹም ትዝብት ላይ የሚጥለው ነው የሚመስለኝ። ከሳውዲ እስከ ቱርክ፣ ከቱርክ እስከ ሱዳን እየተሽከረከረ ይረግጣል። የሚረግጠው ደግሞ አንድም ሐቅ የሌለው ገለባ ሐሳብ። እንደው አንተ ስልጣን ላይ ብትሆን እንደው ምን ልታደርግ ነበር ይሄንን የምታነሳው ቢባል አንድ መልስ እንኳን አይሰነዝርም። አቶ ጌታቸው ረዳ ለዚህ በልኩ ነው መልስ የሰጡት። ተረጋጋ። የግለሰብ ጥላቻ ከሀገር ኢንተረስት አንጻር አይምታታብ። እንደምታውቁት ብዙ ጊዜ እናነሳዋለን እኛ የግብጽ ፖለቲከኞች ያስቀናሉ ተቋሚዎች ምን መንግስትን ቢቃወሙ ምን ከመንግስት በተቃራኒ ቢቆሙ በፍጹም የማይለውጡት አንድ ሐቅ አላቸው። የግብጽ የውሃ ጥቅም ምናምን የሚሉትን ፖሊሲ አይጥሉም። በሱ ጉዳይ ላይ አቋማቸው አንድ ነው። የኛዎቹ ጉዶችስ በጣም በሚያሳፍር ሁኔታ የግለሰብ የራሳቸውን የፖለቲካ ጥም ለማርካት ነው የሚንቀሳቀሱት። ስርዓት ይለዋወጣል፣ ገዢዎች ይቀያየራሉ። በገዢዎች መለዋወጥ በስርዓት መቀያየር መሃል ልናስጠብቅ የሚገባን አንድ ጉዳይ አለ፣ ዘላቂ የሀገር ጥቅም። በምስራቅ አፍሪካ ፖለቲካ ውስጥ ኢትዮጵያ ቁልፍ ጂኦፖለቲካዊ ጨዋታን እየተጫወተች ነው የምትገኘው በዚህ ጊዜ፣ ለዛውም በበላይነት። ለዚህ ምስክር የሚሆኑልን ድሎች ደግሞ በቅርብ ጊዜያት ማየት እንጀምራለን። እነኚህ ሰዎች ኢትዮጵያ እንዲህ ሌሎቹ በሚፋተጉባት፣ ሌሎቹ እጆቻቸውን በሚያነሱባት፣ ረጃጅም እጆቻቸውን በሚያስገቡበት የምስራቅ አፍሪካ ፖለቲካ ላይ እጇን አጣጥፋ ተቀምጣ የበይ ተመልካች ትሁን፣ የበይ ተመልካች ብቻም አይደለም በዮች የሚበሏት ምስኪንም ትሁን የሚል አካሄዳቸውንም ነው አቶ ጌታቸው ረዳ የገለጹባቸው። ኢትዮጵያ እንደ ማንኛውም ሀገር የራሷን የዲፕሎማሲ ጥቅም ለማስጠበቅ የራሷን የጂኦፖለቲካዊ ጨዋታ ከፍ አድርጋ ለማሳየት ትንቀሳቀሳለች። በዚህ መሃል ጎረቤቶቿን ላለመጉዳት፣ ሰላምና ጸጥታን ለማስቀበጥ፣ ዘላቂ አብሮ የማደግ ተስፋን ለማጽናት ብዙ ርቀት ተጉዛለች፣ እየተጓዘችም ነው የምትገኘው። ነገር ግን እንደነ አቶ ጀዋር መሐመድ ያሉ ሲበሉ የላኳቸው የህይወት ዘመን የፖለቲካ ቁጭ በላቸውን የተበሉ የትኛውም የፖለቲካ ጉሊት ላይ ቢሰፈሩ ገዢ ያጡ ባክነው የቀሩ ብኩኖች ተላልከው አጀንዳ ሸጠው አጀንዳ ሻሽጠው ይህንን ሁኔታ ለማመቻቸት ሲሞክሩ እየተመለከትን ነው። ግን አይሳካም። እንደማይሳካም ነገርየው ትክክል እንዳልሆነም ነው አቶ ጌታቸው ረዳ ያነሱት። በአጭር ቃል ለግለሰብ ያለ ጥላቻ ከሀገር ዘላቂ ጥቅም አንጻር አይምታታብ ብለው ነው ያጮሉት። ሆን ብሎ ነው የሚያደርገው። ጥፊው ካነቃው እናያለን። ጥፊው ካነቃው እንመለከታለን። በቃ ያስታውቅብሃል፣ ለይቶልሃል። ልትደብቀው ብትሞክር አይደበቅም ነው። ከሳውዲ እስከ ቱርክ፣ ከቱርክ እስከ አስመራ፣ ከአስመራ እስከ ሱዳን ምን ያደረገጡበታል? ባለፉት ጥቂት ቀናት ውስጥ ኢትዮጵያ ከቀጠናው ትብታብ መፍታት አንስቶ እስከ ዓለም አቀፍ የኃይል አስተላለፍ ድረስ በባለ ብዙ ወገን የዲፕሎማሲ መንገድ በጣም ብዙ ድሎችን እያስመዘገበች ነው የምትገኘው። ዝም ብለው አይደለም የሚለፈልፉት። ዝም ብለው አይደለም የሚለፈልፉት። እንደው ዘመን ሆነና ባንዳነት ጉሊት ወጥቶ ሲሸጥ አየን። ባንዳነት ገበያ ወጣ። ተላላኪነት ተሰፈረ። የማያሳፍር ሆኖ በአደባባይ እንደ ፖለቲካ ስልት ተያዘ። ከሀገር ዘላቂ ጥቅም በተቃራኒ መቆም እንደ ፖለቲካ ዓላማ ማስፈጸሚያ ተይዞ ሲመጣ ማየት በጣም ነው የሚያስደነግጠውና አቶ ጌታቸው ረዳ በልኩ ሰፍተው አልብሰውታል። ጀነራል አሉሽም በልኩ ይሄንን ስፍት አድርጎ እንደሚለብሰው በእርግጠኝነት መናገር የምንችለው ጉዳይ ነው። ለማንኛውም ግን ከሀገር በዘላቂ ጥቅም አንጻር አትቁሙ። ያስተዛዝባል። ኢትዮጵያ አይደለም ዛሬን ትላንትን አልፋለች። አይደለም ዛሬን የትላንቱን ተሻግራለች። ዛሬ ያለንበት ቦታ በጣም በእርግጠኝነት መናገር ይቻላል ከትላንት የተሻለ ነው። ዛሬ ያለን ፈተና ካለፍነው አይከብድም። የቀረን ከመጣ ነው አይከብድም። ከባዱን ኢትዮጵያ ተሻግራለች ከውድ ልጆቿ ጋር። ከባዱን ማጠልሸት፣ ከባዱን ዲፕሎማሲያዊ ዘመቻ ተሻግራለች። ያንን ሁሉ በጣጥሳ ጂኦፖለቲክሳዊ ትብታዋን ፈታታ ቁልፍ የቀጠናው ሀገር መሆኗን የሚያስረግጡ ጨዋታዎችን እየተጫወተች ነው የምትገኘው። ለዚህም ነው እና እጅሬ
ሙሾ እያወረዱ የሚገኙት። ለማንኛውም እችን ያዛት ለመንገድ ትሆናለች። ይሉሽን በሰማሽ ገበያ ባልወጣሽ እንዳንባባል ከዚህ በላይ ባትቀልም ጥሩ ነው። ያው ጀነራል አሉሽ ያወራል አንድም ጠብ ያለ ነገር ግን የለም። ኢትዮጵያ በውድ ልጆቿ ጥረት ድሏን እያስረገጠችና እያረጋገጠች ትሄዳለች። ይህ በእንዲህ እንዳለ የፌዴራል መንግስት ወሳኙን ኦፕሬሽን የጀመረው ይመስላል። በተለይም ህወሓትና ሴሏን ለይቶ የመምታት 250 የህወሓት ሰዎች እንግዲህ የባንክ አካውንታቸው ታግቷል። እነዚህ የባንክ አካውንታቸው የታገተባቸው ግለሰቦች በህወሓት የወንጀል ኢንተርፕራይዝ ውስጥ የተሰናሰለ ሰንሰለት ያላቸው፣ በህወሓት የወንጀል ኢንተርፕራይዝ ውስጥ ከወርቅ ዘረፋ እስከ መሳሪያ በጥቅሉ ከህወሓት ጋር የተያዘ የገንዘብ ዝውውርን የሚያደርጉ አካላቶች ናቸው። ይሄ የሚያሳየው መንግስት ወሳኙን ኦፕሬሽን ለይቶ ህወሓትና ህወሓታውያንን ብቻ አስመድምዶ የሚያስቀምጠውን ኦፕሬሽን እንደጀመረ የሚያሳይ ነው። እንግዲህ ፋይናንሻል የሆነው ኦፕሬሽን ህወሓትን የሚያስለፈልፋት እንደሆነ ይታወቃል። ጨዋታዋን ጀምረዋለች። ከትላንት ጀምሮ መጮህ ጀምራለች። አካውንቷ ሲዘጋባት ዘመቻ ጠርታለች። የእሷ አካውንት ሲዘጋ ምስኪኑ ህዝብ ለምን ይዘምትልኛሉ እንደምታስብ አይገባኝም። ህዝቡም አይዘምትላትም። ራስሽን ቻይ ነው የሚላት። ራስሽን ቻይ። ይሄ ሀገር ለማደፍረስ፣ ሀገር ለማውደም፣ ሀገር ላይ አደጋ ለመደቀን ሻቢያ ከሚባል አካል ጋር ተላልካ ተሞዳምዳ ምንም የማይጠቅም ስራ ለመስራት በምታደርገው ጥረት ውስጥ የህወሓትን ፋይናንስ መያዝ በጣም ወሳኝ ጉዳይ ነው። እነኚህ ሰዎች የቀን ወጫቸው ብቻውን በጣም ብዙ ነው። ፍላጎታቸው ገደብ አልባ ነው። ወንጀለኛ እያንዳንዱን ጉዳይ የሚከውነው በግዢ ስለሆነ፣ ዙሪያው ያሉ ሰዎችን የምትዘውረውም በግዢ ስለሆነ፣ በገንዘብ ስለሆነ ፋይናንሻሊ የሚኖርባት እገታና ፋይናንሻሊ የሚደረግባት እንቅስቃሴዋን የመገደብ ሂደት ህወሓትን በጣም ነው የሚያስለፈልፋትና የህወሓት አፎችም እየጮሁ ነው። ትጮሃለህ እንጂ ምንም አታመጣ፣ ምንም አትፈጥርም። ከዚህ በላይ የትግራይ ህዝብን ሆስቴጅ አድርገህ ለመጫወት እንዳትሞክር። ህዝቡ ነቅቷል፣ አይፈልግም። በህዝቡ ስም ፕሮፓጋንዳ አትስሩ። ልክ አካውንታቸው ሲዘጋ ዘመቻ ምናምን የሚል ጨዋታ ይዘው ይመጣሉ። እሺ አትልማ። እንደዛ የሚባል ነገር የለም። ህወሓትን ከትጥቅ እስከ ሎጂስቲክስ አመራር እስከ ሰው ኃይል ድረስ ተሰናስላ ድሩጅነቷን የምታሰናስለው በምኗ ነው? በገንዘቧ ነው። አሁን ገንዘቧ ተዘግቷል። ገንዘቤን አካውንቴን ትላለች፣ ዘመቻ አጠራለች። ከዛ የግል አካውንቷ ሲዘጋ በወንጀል የሰበሰብከው ነው ገንዘቡ። የትግራይ ህዝብ ገንዘብ ነው። ያንተ ማን አደረገው? የትግራይን ህዝብ ማዕድን አውጥተህ ሸጠ፣ ወርቅ ሸጠ፣ ውንብድናን ኮንትሮባንድን አሳልጠ የሰበሰብከው አሁንም በህወሓት የወንጀል ሰንሰለት ስር እየተዘዋወረ የሚገኝ ገንዘብ ነው። እሱ ተይዟል። ይሄ የልዩ ኦፕሬሽኑ አንድ አካል ነው። ህወሓትን ብቻ ለይቶ የማሽመድመድ ማለት ነው እና ይቀጥላል። ይሄንን ከህወሓት ጋር ንክኪ ያላቸው የህወሓትን የገንዘብ ሰንሰለት እንትን የሚሉ ሰዎችን እንዲህ እያደረገ እንትን ማለት ነው። ከዛ የትግራይ ህዝብም እፎይ ይላል። ከምንም በላይ የትግራይ ህዝብ በዚህ ጊዜ እፎይታ ያስፈልገዋል። እነኚህ ሰዎች አይጠቅሙም፣ አይረቡም። ህዝቡም በቃኝ ብሏል። እያየንም ያለነው እሱን ነው። ወጣቱ በቃኝ ብሏል። ህወሓት ብቻዋን ራሷን የገባችበትን እንትን ትወጣዋለች። እኛ የምንፈልገው ሰላምና ሰላም ብቻ ነው የምንለው። ይህ በእንዲህ እንዳለ እንግዲህ ወደ ሌላኛው ጉዳያችን ስናልፍ የምናገኘው የአቶ እስክንድር ነጋን ጉዳይ ነው። አቶ እስክንድር ነጋ ባዩ አለባቸው በተባለ ፋኖ ሸዋ መታገታቸው ነው የተሰማው። እንግዲህ ይህን መረጃ በስፋት ነው ሲያዘዋውሩት የነበረው። መታገታቸው ተሰምቷል። ከዚህ ቀደም በላይቭ ስርጭታችን ላይም ካሳወሳችሁ እንግዲህ በቀጣይ አቶ እስክንድር ነጋ ምን ሊገጥማቸው ይችላል የሚለውን ጉዳይ ስናነሳ ነበረ። እንደምታውቁት አቶ እስክንድር ነጋ ከጊዜያት በፊት ከጎጃም መጥተው ወደ ሸዋ ላይ መምጣት በጣም ብዙ ሺህ ዶላሮችን ለነዘመነ ካሴ እንደከፈሉ አይዘነጋም። ሸዋ እንዲያመጧቸው ማለት ነው። ከዛ በኋላ ደግሞ አጅበው ያመጧቸውን ሰዎች በዶላር ገዝተው አስኮብልለው ራሳቸው ጋር ማስቀረታቸውንም እንደው አንስተን ነበር። እነኚህ ሰዎች የሚያደርጉት እንቅስቃሴ ምን አይነት እንደሆነ፣ ሊሄዱበት የሚፈልጉት መንገድ ምን አይነት እንደሆነ እንግዲህ ስናነሳ የነበረው ጉዳይ ነውና አሁን አቶ እስክንድር ነጋ መታገታቸው ተሰምቷል። እነኚህ ሰዎች ምንም አንድነት ምናምን የሚባል ነገር የለም። እነኚህ ሰዎች በሚያደርጉት እንቅስቃሴ፣ እነኚህ ሰዎች እየሄዱበት ባለው መንገድ
የሐሳብ ልዩነትን ማስተናገድ የሚባል ነገር የለም። አብረህ ትቆማለህ ወይ ትታገታለህ ምናምን እንደዚህ አይነት ድራማ ውስጥ ነው ያሉትና እንግዲህ መጨረሻቸው እንደ ቁምቡር ተበላልቶ ራስ በራስ ይሄ ጃውሳ ራሱን በራሱ ዛው የተበላላ ነው የሚያልቀው ብለን ነበር። እየሆነ ያለው እንግዲህ እንደሱ ነው። ያው እንግዲህ ተታሎ ከነኛ አካላት ጋር የነበረው ወጣትም በቃኝ ብሎ ወደ ሰላም እየመጣ ነው። እንግዲህ እነኚህ ለማንም አይጠቅሙም፣ ለአማራ ህዝብም አይጠቅሙም። ህዝቡን በጣም እነኚህን ሰዎች ጠልቷል። በተደጋጋሚ በሚዲያዎችም እንደሚናገረው ሰልችተውታል። እነሱም ራሳቸውን እንትን እያሉ ያለበት ሁኔታ ነው ያለውና ይሄንንም እንደ መረጃ ለመናገር ያህል ነው። ራሳቸው እንደ ቁምቡር ተበላልተው እያለቁ እንደሆነ ማለት ነው። ይበንዲ እንዳለ ወደ ሌላኛው ጉዳያችን ደግሞ ስናልፍ የምናገኘው እንግዲህ ለአፍሪካ ህብረት ወደ አዲስ አበባ የሚመጡ ተሳታፊዎች እንግዲህ ገና ካሁኑ በአዲስ አበባ ጉዳይ አግራሞታቸውን እየገለጹ ነው የሚገኘው። እስቲ ቪዲዮውን እንመልከተው። But when I came this time, I felt like I am missing my way because new buildings, new things, it's really nice, it's wonderful, it's special. Addis Ababa is something special. And why? Anytime you come to Addis Ababa, you feel like you are coming for the first time because things are changing all the time. I would like people to visit Ethiopia, to visit Addis Ababa, because most of the time, media, I mean European media, because I've been living in Europe for many years, European media always have these negative ways to show Africa. We just pray that the leadership here continues to be in the interest of Africa, not look at Ethiopia alone as a country, but consider it as the hub for which Africa turns around. Addis Ababa, you can see that things are going on well around. I salute the governance system and the measures that are being taken, the sacrifice that is being made to host all our brothers from the rest of the 53 countries. እንግዲህ እንዳያችሁት ነው አዲስ አበባ ያው ሁሌ እንደምናነሳው ነው ከወራት በፊት ከነበረችው እንኳን በጣም ተለውጣለች። ባለፈው ዓመት ስብሰባ ላይ በጣም ባግራሞት ነበር ሲያነሱ የነበረው። አሁን ከዛም ብሶ ነው እየገጠማቸው ያለው። ከዛም በተሻለ ተውባ ነው እየጠበቀቻቸው ያለውና በጣም ተገርመው ነው እያነሱ የሚገኘው። ግን ጋዜጠኛ ሄኖክ ስዩም ተጓዡ ጋዜጠኛ እንዴት አይገርማቸው ብሎ እጅግ በጣም ግሩም የሆነ ጽሑፍ አስነብቦናልና ጽሑፉን እስቲ እንዲህ በንባብ ወደ እናንተ እናድርሳት። ተከታትለነው እንመለሳለን። የየሀገራቱ መሪዎች አዲስ አበባ ብትደንቃቸው ምን ይደንቃል? በኪጋሌ የቀኑት፣ በካይሮ የጎመዡት፣ በኬፕ ታውን የፈዘዙት የአፍሪካ መሪዎች አዲስ አበባ ከስሟ ሳትገጥም ኖራባቸዋለች። አንዳንድ መሪዎች በዓለም ፊት ቆሻሻ ናት ብለው ነበር። ያ ታሪክ ዛሬ አሻራው ጭምር እየጠፋ ነው። በየስብሰባው አበባ የምትጠብቅ መዲና ሆናለች። ባለፈው የተመለከቷት አዲስ አበባ አሁን ሲመጡ የለችም። ለአህጉሩ የምትመጥን አህጉሩን የምታስተምር በጀንበር የምትፈካ ከተማ። ብልጽግና በአዲስ አበባ ልማት በደንብ ተሳክቶለታል። ፍርስራሽ መንደሮች ላይ ተአምር ሰርቷል። ቆሻሻ ወንዞችን የፎቶ መነሻ አድርጓል። ጉራንጉር መንገዶችን የተንጣለለ ጎዳና አድርጓቸዋል። ለብረቱ ስብሰባ የሚመጡ መሪዎች በአንድ ፕሮጀክት ምረቃ ላይ ተጋባዥ የመሆንን ባህል አዲስ አበባ አስለምዳቸዋለች። በዚህ አግባብ ሳይንስ ሙዚየም ራት እየበሉ ዩኒቲ ፓርክ ግብር ተጠርተው ኢዮቤልዩ የሀገር ቅርስ አይተው ወዳጅነት በፋውንቴን ደንሰው ተመልሰዋል። ዘንድሮም ከአዲስ አበባ አዲስ ነገር አንዱን ይመርቃሉ። በቅርቡ በጋና ምክር ቤት አንድ ውይይት ላይ የሕዝብ እንደራሴ የሆኑ ሴት ስለ አዲስ አበባ አውርተው ነበር። ጎዳናዋን፣ ውበቷን፣ መልክና ልማቷን ዘርዝረው እኛስ ሲሉ ነበር የተቆጩት። እኛም ሌላው ቀርቶ በሱዳን እኛስ ስንል ኖረናል። ኪጋሊ ህልማችን ነበረች። ዳሬ ሰላም ሰላምታ መጽሔት ላይ ስንመለከታት ወይ አዲስ አበባ ብለናል። ያ ዛሬ ተረት ነው። አዲስ አበባ አዲስ ናት። የአዲስ አበባ ልማት ያጎደለው ነገር ይኖራል። ይሄ ቢሰራም ልንል እንችላለን። ተአምር አልተሰራም ማለት ግን አይቻልም። የከተማዋ ሁለንተና አፍ አለው። የሚናገርለት ሳይፈልግ ራሱ ይናገራል። ለሀገሬ ሁሉም ነገር እንደ አዲስ አበባ ልማት እንዲሆንላት የምመኝ ሰው ነኝ። በአንድ የህብረቱ አዳራሽ ራሷን የጉባኤ መዲና ስትል የኖረች ከተማ ነበረች። አሁን ዓለምን ኮንቬንሽን ሴንተር ልንወስደው እንችላለን። አድዋ ሙዚየም አያሌ አዳራሾች አሉት። ሳይንስ ሙዚየም ከየትም ዓለም የመጣ ያስተናግዳል። ከተማዋ ወንዝ ዳር ሸርታቴና ዥዋዥዌ ሰርታ ነጋሪት የምትጎስም
አይደለችም። እንደ አብሮት ያለ ቤተ መጻሕፍት፣ እንደ ኢዮቤልዩ የአባቶቻችንን ክብር የሚያሳይ ሙዚየም፣ እንደ እንጦጦ ተፈጥሮ ጥበብና ውበት የተዛመዱበት ፕሮጀክቶችን የተገበረች ናት። ብዙ የቱሪዝም ሰዎች ከብዙ ዓለም መጥተዋል። ብሎገሮች ጎብኝተው መስክረዋል። ጋዜጠኞች የአዲስ አበባ ለውጥ ለዓለም ለመንገር አልተሽኮረመሙም። ለስብሰባ የሚመጡ እንግዶች የቀደመችውን አዲስ አበባ ያውቋታል። ለእንግዶቿ እንግዳ አይደሉም። ያረፉበት ሆቴል ሆነው መስኮቶቻቸውን ሲከፍቱ የሚመለከቱት የሩቅ ዘመን ታሪክ ስላልሆነ ያስታውሱታል። እናም የየሀገራቱ መሪዎች አዲስ አበባ ብትደንቃቸው ምን ይደንቃል? እንግዲህ እንደሰማችሁት ነው። እንዴት አይገርማቸው ማለት ይሄ ነው። ኢትዮጵያ በሚሰሩ ልጆቿ ገና በየአቅጣጫው ከፍ እያለች ትቀጥላለች። ይሄ የውስጡ ባዳው ምናምን አልናገረው ቢለው ቢያንቀውም ሌላው እንዲህ የሚመሰክረው ጉዳይ መሆኑን አፋችንን ሞልተን እንናገራለን። እንግዲህ ኢትዮጵያ በየአቅጣጫው እየተሳካላት እየሆነላት ገና መቀጠሏን በደንብ ተያይዘዋለች። ገና ትቀጥላለች ነው የምንለው። እኛ ግን ሁሌም እንደምንለው እንደማይለወጥ አንድና ውድ ቃል አዲስ ትውልድ አዲስ ተስፋ፣ ሁሉም ጥሩ ይሆናል፣ ሁሉም በጎ ይሆናል፣ ሁሉም ሸጋ ይሆናል። የኔና የናንተ ሀገርም እንደ ልማዷ ታሸንፋለች። ፈጣሪ ኢትዮጵያና ሕዝቦቿን አብዝቶ 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 ይባርክ። ውድ ዮሐንስ ኮርነር ቤተሰቦች ቸር ቆዩን። የነገ ሰው ይበለን። ቺርስ